ሰሚኛለሽ? አቤል የሚባል ልጅ አታውቂምሽ ካሁን በኋላ አንተም ከዚህ በኋላ አጠገቧ እንዳትደርስ። አቤል አጠገቧ ሶሊ የምትባል ልጅ አጠገቧ እንዳትደርስ በእናት ከዚህ በኋላ እኔና አንተ ጓደኝነት የለንም። ጓደኝነት ካንተ ጋርም አልፈልግም። እንዳትደርስ እሷ ጋር እሺ። እንደፈለክ ማድረግ ትችላላችሁ፣ ግን ደግሞ ማለት ነው በሶሊ የተረዳሁት ነገር ለአንተ ትልቅ ቦታና በጣም እንደምታከብርና በጣም እንደምታከብረኝ እህቴን እኮ እንደዚህ ደረጃ እንድደርስ ያደረካት አንተ ነህ። ምንም እኮ ያደረኩት ለአንተ ያላት ቦታ ምንም ትንሽ ነገር ሳትናገር አዲስ አበባ መምጣት ነበረባት አልነበረባትም? ግን ደግሞ አትፈቅድላትም ነበር። እዩነቱን እኮ እኔ አልፈቅድላትም፣ እንድፈቅድላትም አይችልም። ምክንያቱም እኔ ያለው እኮ በቃ ለዛ መምጣትም ካለበኝ እኔ ነኝ። የመጣችበት ነገር ደግሞ ብታቀደሙ በቃ ማለት ጊዜ ይነግርሃል። አይ አንተ ታናሽ እህት አለ አንዴ አቤል አለኝ። በቃ ለምንድን ነው የማትረዳው ግን ይሄን ነገር? በቃ እሺ ከቻልክ ከሷ ህይወት ላይ እሷ ጋር እንዳትጠጋ። እኔ እናንተ ጓደኝነታችን አብቅቷል። እሷ ጋር እንዳትጠጋ አቤል ከቻልክ ማለት በምንም ተአምር ስልክ የሚባል ነገር ስልክ አትይዝም። ለነገሩ ስልኩን አንቺ ስልኩን አንቺ የሰጠሽን እዩ አምጪ። ስልክ የሚባል ነገር የለም ከዚህ በኋላ እንዳትይዥሽ። ካሁን በኋላ ማለት ነው መልስ እንዳትመልሽልኝ፣ ስልክ እንዳትሰጣትሽ ከቻልክ ከህይወቷ አራቅ በእናትህ አቤት። ለለመነ ጓደኛ ቢያንስ በድሮ ጓደኛ ተወያውን በድሮ ጓደኝነታችን እቺ ልጅ ምንም እንድትሆን አልፈልግም አቤት። ሌላ ነገር ከሆነች በጣም የከፋ ነገር ውስጥ ነው የምንገባው። ይዣት ልሄድ ነው አሁን በሰላም ልወስዳት ስል መተህ ለምንድን ነው የምትበጠብጥ? ሌላ ስሜት ውስጥ ለምንድን ነው የምትከተኝ? ደግሞ ስልክ ለምንድን ነው የምትሰጣት? እኔ ልታስፈቅደኝ እኮ ይገባል። በቃ ስልክ እንዳትይዝ ስለፈለኩ አይደለ ስልኳን የሰበርኩ። በቃ ሂድልኝ። አሁን ሌላ ነገር አንግባ። ሰሚኛለሽ? አቤል የሚባል ልጅ አታውቂምሽ ካሁን በኋላ አንተም ከዚህ በኋላ አጠገቧ እንዳትደርስ። አቤል አጠገቧ ሶሊ የምትባል ልጅ አጠገቧ እንዳትደርስ በእናትህ። ሌላ ደረጃ መድረስ ካልፈለግ ካሁን በኋላ ሶሊ የምትባል ልጅ ጋር እንዳትደርስ። እሺ መገናኘት ባንቺ ለራሱ ስልኩን ለምን ሰበርክበት? በቃ ስልክ አይደለም አንተ ንቀት ነው እንዴ ስልክ ለሷ የምትሰጣት? ስልኩ ሰብረዋል። እንድትገናኙ አልፈልግም እያልኩ አይደል? ለዛ ነው በቃ ስልኩ አይደለም ስልኩን ከዚህ በኋላ ምን ስለ ስልኩ ነው ያሳሰብ? ሌላ ነገር እንዳይፈጠር አቤል አሁን ከቻልክ የሌላ ረፍቴ የማሚፍዋሽ የለበምቴ አንቺ ሆንሽና ሁሉ ነገሬ። እንዴት ናችሁ ቤተሰቦች? ደህና ናችሁ? ያው እንግዲህ ዛሬ በጣም ብዙ ነገሮች እየተከሰቱ ነው። በጣም ብዙ ነገሮች እያሳለፍኩ ነው። በጣም አስከፊ በጣም በህይወቴ ማልጠብቃቸውን ነገር እያየሁ ነው እና እንደዚህ አይነት ነገሮች ይፈጠራሉ ብዬ አስቤ አላቅም ነበረ። ግን አሁን ዛሬ በቃ የመጨረሻ ውሳኔ ላይ ደርሻለሁ። ነገሮች እንደዚህ መቀጠል የለባቸውም። እስከ መቼ ነው እንደዚህ የሚሆኑት? ለምን አንድ ውሳኔ ላይ መድረስ አለብን። ከጓደኛዬ ጋር ቢሆንም የተፈጠረው ነገሩ ግን ጓደኛዬ በጣም አከብሮና የምወደው ሰው ነው። በጣም ብዙ ነገር ያሳለፍን ልጆች ነን። እኔና አቤል ብዙ ነገር አሳልፈናል። በጣም ብዙ ውጣ ውረዶች ያሳለፍን ልጆች ነን። ግን አንዳንዴ እንደዚህ አይነት ነገሮች በህይወት መካከል ለሚያጋጥሙ አላውቅም ነበር እና እንደዚህ አይነት ነገር ተከሰተ። አሁን ደግሞ እቺ ልጅም ሶሊም እህቴ ትምህርቷንም እንድትማር ስለምፈልግ ብዙ ክላሶችም አልነበሩባትም በዚህ ሰሞን። እንዳጋጣሚ ሆኖ ፈተና ጨርሰው በመሀል የነበረ ጋፕ ነበር። አሁን ላይ ትምህርትን በስነ ስርዓት ተጀምሯል ብለው ቤተሰብ እየደወለ ስለሆነ ጓደኞቿም እየደወሉ ነው። በቃ የመጨረሻ ደረጃ ደርሻለሁ። ይዣት ልሄድ ነው። ደውዬላታለሁ። እየመጣች ነው። እስኪ በስነ ስርዓት ቀርቤ ደግሞ ላውራት ፈልጋለሁ። ታውቃላችሁ እስካሁን ፊትነስ ቻታለሁ። እሷን እያናገርኳት አልነበረም። እሷም ጋር ያለውን ነገር በስነ ስርዓት አቅርቤያት ባወራት ነው የተሻለ የሚሆነው ብዬ ነው ያሰብኩት። ግን ከአቤል ጋር እንደዚህ በመሆኔ በጣም ደብሮኛል። ያው እንደምታዩት እኔ ዛሬ ብቻዬን የመጣሁት የለም እነ ዩሜራ የሉም እነ ሳምሪም የሉም። በቃ ሁሉም ጥሩ አንድ ላይ ሆነን በቃ ሳንነጋገር ነው ቁጭ የምንለው። ያን ያህል የሚደብር ስሜት ውስጥ ነው ያለነው፣ የሚደብር ሁኔታ ውስጥ ነው ያለነው እና ምን እንደምላችሁ አላውቅም። ብቻ እኔ ጥፋተኛ ነኝ። እኔ እስቲ ጥፋተኛ ነኝ ምንድነው ማለት በጣም ብዙ ሰው ጥፋት አለብህ ምናምን ይለኛል እና ምን እንደሆነ አላውቅም። ለምን ጥፋተኛ እንደሆንኩ አላውቅም። እህቴ ነች እኮ
እስኪ በእናንተ ቦታ ብትሆኑ ምን ታደርጋላችሁ? እህታችሁ ትምህርቷን ለቃ አንድ ሀገር ስትመጣ ለዛው ጓደኛዬ የምለው እኔ ምንም በማላቅበት መንገድ ለኔ አንድ ቀን ነግሩኝ የማያውቅ ልጅ ከጀርባ የሆኑ እንደዛ እያደረገ እስቲ ምን ነበር የምታደርጉት እናንተ ብትሆኑ ማለት ነው? እስኪ እኔ በጣም ታግሼ ነው እንደውም ያለሁት። ታግሼያለሁ። ስህተት ነው፣ እጅ ማንሳት አልነበረብኝም። ግን እላፊ ስለሆነና ስሜቱ ስለገባው ነው። እና እኔና አቤል ደግሞ ከአንድም 3 4 5 ጊዜ ተጣልተናል። ከልጅነታችን ጀምሮ ማለት ነው ተጣልተናል። ከአቤል ጋር በጣም ብዙ ጊዜ ተጣልተናል። በጣም ብዙ ጊዜ ማለት ነው። እና በጣም በከባድ ደረጃም ተጣልተን እናውቃለን። ግን ጓደኛሞች ስለሆነ በጣም ነገሮች በቃ ጓደኛሞች ማለት ጸብ ያለ ነው ይፈጠራል። በእርግጥ ስሜታዊ ሆኜ ያደረኩት ነገር ከባድ ቢሆን ግን እህቴ ሆናብኝ ነው እና የመለሰልኝ መልስ ወይ ምክንያቱን አልነገረኝ ወይ እንትኑን ስንጠይቀው ምክንያቱን አይናገርም። በቃ ዝም ብሎ ብቻ በደፈናው ሳምሪም ተጣልቻታለሁ። በቃ ከሳምሪ ጋር ራሱ አሁን ላይ አሪፍ አይደለም። ምክንያቱም እሷም ታውቃለች ሁሉንም ነገር ማለት ነው። ሁሉንም ነገር እያወቀች ለሷ ነግሯታል፣ ለሶሊ ነግሯታል። ለኛ ለምንድን ነው የማይነግር? ማለት ምንድን ነው እኛ መስማት የሌለብን ነገር ምንድን ነው? እስቲ ቆይ በግልጽ ለምንድን ነው የማይነግረን? ቢነግረኝ እሺ ብዙ ነገሮችን ምንም ነገር በማላውቀው ምክንያቱም ወይ አይናገር ዝም ብሏል። ዝም ብሎ ብቻ ስራውን ነው የሚሰራው። እኔ ማላውቀው አቤል ነው ይሆንብኛል። ጭራሽ ፈጽሞ አላውቀውም ማለት ነው። እና ሶሊን ጠርቻታለሁ። ነገ በሌሊት የሚወጣ መኪና አመቻችቻለሁ። ነገ ይዣት ልኝ። ምክንያቱም በራኳት ቁጥር ልጅቷ ወደ ሌላ ነገር እየገባች ነው እና እንደ ድሮ አቅርቢያት ላወራት እፈልጋለሁ። ምንድን እንደሆነ ሐሳቧ ምንድነው እንትኗን። ታላቅ ወንድም ደግሞ ታናሽ እህት ስታጠፋ መቆጣት ሳይሆን ማስተማር ነው ያለበት እና ብዙ ነገር ላስተምራት ይገባል። ከዚህም በኋላ በቃ ብዙ ስህተቶች ሰርታለች። ልጅ ነች። ታናሽ እንደመሆኗ ስህተቶች ስትሰራ ለመልሳት ነው የሚገባው። ያው እስኪ አቤል አሳስቷታል ወይም አቤል ትክክለኛ ነገር እያደረገ አይደለም ብዬ ማለት እንዴት እንደማስብ አላቅም። አቤል በቃ ልክ አይደለም በዚህ ሰዓት እያደረገ ያለው ነገር። ሳቀው እኔ በጣም እንደዚህ አይነት ልጅ አልነበረም፣ ምስጢረኛም አልነበረም። ግን አሁን ላይ እኔ ከሶሊ ጋር ስለሆነ ይሁን ባህሪው ተቀይሮ ይሁን ማላውቀው ሰው ነው የሆነብን እና እኔናም እዩ ላይም እየፈረዳችሁ ነው እናንተም። እዩም ትክክል ነው እያደረገ ያለው። እኔና እዩ እኮ በአቤል ምክንያት እስር ቤት ገብተናል። ፖሊስ ጣቢያ እስካሁን ድረስ እየተፈለግን ነው። ምክንያቱም ተከሰናል። እናንተ ብናችሁ ጉዳይ ውስጥ ያላችሁበት ተብለን ማለት እዩ ያው ሁሉ ሰዓት ተንከራተዋል። ያልገባንበት ቦታ የለም። በጣም ውስጣችን ተጎድቶ ነበረ። እኛ ያሰብነው እንደ ጓደኛ ነበረ። እንደ ጓደኛችን የት ገባ የሚለው ነገር ምክንያቱም ዱባይ ምናምን የሚባል ነገር ስለነበረ እዛም አልደረሰም። የት እንደሄደ በቃ ድንገት ጓደኛችሁ ተነስቶ የት እንደሄደ ሲጠፋ ወደሚሰማኝ ያንን ስሜት አሳልፈን ያ ሁሉ ነገር እያወቀ ዝም ማለቱ በጣም አስከፍቶናል፣ አናዶናል። እና በእኔና በዩ እንዴት ልትፈርዱ ትችላላችሁ? ያ ሁሉ ስቃይ እኮ አሳልፈን ያ ሁሉ ነገር ሆነናል። እሱ አዲስ አበባ ተቀምጦ ነበር አክስቱ ጋር። ይህ ሁሉ ነገር ሲፈጠር እኛ ያ ሁሉ ጭንቀት እኔ አቤልን አግተዋል እስክባልበት ደረጃ ድረስ እንደዛ ሆኜ እንዴት ነው የምታስቡት? እንዴት አቤልን ልቀበለው እችላለሁ? ችግሩን መስማት አለብህ። የምን ችግር ነው የምሰማው? እኔ ጠይቄዋለሁ ከአንዴም 30 ግን ለማውመቱ ችግር አለብኝ ምናምን አይደል። እንደዚህ አይደለም። በቃ ጓደኝነት እንደዚህ አይደለም። በጣም ተናደናል እኛ። እኔ አሁንም አይኑን ላይ ማየት አልፈልግም አቤልን ጭራሽ። እኔ አቤል የሚባል ጓደኛ የለኝም ከዚህ በኋላ መገናኘትም አልፈልግም። በጣም እያዘንኩ ማለት ነው እያዘንኩ። በጣም የምወደው ጓደኛዬን አጥቼዋለሁ። በጣም ማለት ነው በጣም ነው የምር የተከፋ ነው። እና በቃ ልጅቷ መማር አለባት፣ ትምህርቷን ትማር። እምቢ አትለኝም። እስካሁንም አቀርቢያት ስላልተናገርኳት ነው እንጂ እኔን እምቢ ብላኝ አታውቅም። እየመጣች ነው፣ እንጠብቃታለን። እኔ ምንም ሊመጣ ይችላል፣ ምንም አይነት ነገር ሊፈጠር ይችላል። እኔና እዩ ነን ጥፋተኛ፣ ሁለት እዮች ጥፋተኛ ነን። እሺ ችግር የለውም። ግን በእህቴ እኔ ቀልድ አላውቅም፣ አልደራደርም። በጣም ብዙ መስዋዕትነት ከፍያለሁ በእህቴ። በጣም ብዙ ነገር አድርጌያለሁ። እናንተ ከምታስቡት በላይ እኔ ያህል ውስጤ እየተጎዳ እንደሆነ እንዲህ በመሆኗ በጣም አስቡት እስቲ። አንድ ሴት ልጅ ምንም አታውቀው ሀገር አዲስ አበባ መጣ እንዴት አይምሮ አርፎ ሊቀመጥ ይችላል? እና ግዴታ ለሷ መከፍልላት መስዋዕትነት አለ። ስለምወዳት ምን ያህል መስዋዕትነት ከፍዬ እንዴት ብዙ ነገር እንደምናሳልፍ ስለማታውቁ እና የሆነ ነገር ደርሶባት ወይም የሆነ ነገር ሆና ማየት አልችልም እኔ ማለት ነው።
በእህቴ ሁላችሁ የምታረጉት ነገር ነው። እዚህ ጋር አሁን እኔ ስለምሰዱኝ አለ ሁላችሁ የምታረጉት ነገር ነው። በዚህ ነገር የሚከፋ ካለ እኔ ችግር የለም። እስከፍቻችሁን ከሆነ ይቅርታ። ከዚህ በኋላ እኔ ጓደኝነቴን ለማስተካከል ነው። ምክንያቱም ጓደኝነት ማለት ሚስጥር የሚያወራ የተፈጠረውን ነገር አብሮ የሚጠያየቅ መተጋገዝ ሲኖርበት የምትተጋገዝበት ነው። ይህንን ነገር ደግሞ አቤል ጋር አቁመናል፣ እያደረግን ነው ማለት ነው። ይህን ያክል ሚስጥሩን እስካለ መናገር ድረስ ያደረሰው ለእኛ ምን እንደሆነ ካላወቅን ልረዳው አልችልም። ጓደኛዬ አይደለም ማለት አቤል ችግር የለውም ይቀየመኝ። እኔ እንደውም ጓደኝነቱን አልፈልጉም ከዚህ በኋላ እንደዚህ አይነት ጓደኛ መያዝም እንደዚህ አይነት ጓደኝነት ደስ አይልም። አብሮ ማውራትና አብሮ እንትን ማለት የማይቻልበት ጓደኝነት ምንም አይሰራም። ይመቼ በጣም እንዋደድ ጓደኛሞች ተበጣብጠናል። የተበጣበጥነው በአንተ ምክንያት ነው። ችግር የለውም ይመቼ። እኔ ጥፋተኛ ነኝ። በጣም ብዙ የተናገረኝ ግን እኔ ለእህቴ ብዬ ነው የሚያልኩት እና ደግሞ ግዴታ ደግሞ እንዴት ፈልጋለሁ ማለት ቢያንስ እኔ ችግር የለውም ኬዙ ነው ሄዶ ፖሊስ ጣቢያ ሄዶ ቢያንስ የተከፈተውን ነገር ማዘጋት መቻል አለበት። እሱ ቢኖርም አውቃችሁ ነው ምናምን እየተባልን ነው ታውቃላችሁ። የኛ ነገር አልተፈታም። እዩ እየተጨነቀ ነው። አሁን እንዴት ብሎ ቡታጀራ መሄድ እንዳለበት አላወቀም። ምክንያቱም ሊታሰር ነው አይደል? አቤልኛን አልተረዳንም። ሂድ ብንለው እምቢ አለ። አንድ ሄዶ ይሄን ነገር ቢያስተካክልልን አሪፍ ነበር። ለኔ ያስተካክልልኝ ቢያንስ እሺ ለእዩ ሄዶ ያስተካክል። እዩ በጣም እየተጎዳ ያለው በጣም በህይወቴ እንደዚህ አይነት ነገር ባይፈጠር ደስ ይለኛል። አዘጋጅሽ አዘጋጅሽ እዩ ግን አሁን መሄድ አስፈላጊ ነው። ምርት አለብሽ አንድ አሁን አስፈላጊና ላላስፈላጊ የሚለውን ነገር ነው መመርጠልሽ ከዚህ በኋላ ማለት ነው። እና ቦርሳሽን ይዘሽ ነው አይደል እንዴ? አዘጋጅቻለሁ። ዝም እኮ እንድንሄድ ፈልጊ እኮ ነው የምጠራው። አሁን ነው እንደምንሄደው? ነገ ነው የምንሄደው። ዛሬ የምናድረው እኔ ጋር ነው። እኔ ጋር እንሄዳለን። ነገ በጠዋት ነው የምንወጣው። ለመኪናው ነገር ይወጣው። ክላስም ደግሞ ጀመራችኋል ቆይቷል እና ግዴታ መሄድ አለብሽ። ታጀራ ብዙ ነገር እናወራለን። ብዙ ነገሮች ተፈጥሯል። ከጓደኛዬ ጋር እዚህ ደረጃ የደረስኩት በአንቺ ምክንያት ነው እና እንደዚህ ታደርጊኛለሽ ብዬ ማሰብ ያለቅም አንድም ቀን ማለት ነው። ምን አደረኩክ? እኔ እኮ ምን አጠፋው? አንቺ እንዴት እዚህ ድረስ ትመጫለሽ? እኔ ሳትነግሪኝ የምታውቂው ሀገር ነው የመጣሽ? ታውቂዋለሽ? አዲስ አበባ እኮ እንዴት ትመጫለሽ? ከኔ በላይ አቤልን ትቀርቢዋለሽ? አቤል ለኔ እኮ ነው ጓደኝነቱ አይደል? እና ሂጂና እንትን ብለሽ አሁን እዚህ እቃሽን ይዘሽ ከኔ ቀደምሽ ወይኔ አሁን አቤል ጓደኛዬ ነው። ከኔ በላይ አንቺ አስበሽለት ነው አሁን አዲስ አበባ ድረስ ነው የመጣሽው? የታውቂዋለሽ አቤል ሌላ ጊዜ እነግርሃለሁ። ምንድነው እስቲ እኔ የማላውቀውን ነገር ንገሪኝ። አሁን አልነግርህም፣ ሌላ ጊዜ አወራሃለሁ። ምንድነው ንገሪኝ። ምንድነው አቤል ጋር ያለው ውስጥ ሌላ ጊዜ ለኛ ማይነግረን ለምንድን ነው? እናወራለን። መች አቀረባችሁት? ልጁ መች በስርዓት አወራችሁት? ሊነግራችሁ በስነ ስርዓት ጠይቀዋለሁ እኮ እንደዚህ አይነት ነገር አታውሪኝ። እኔ አሁን መልስ እንድትመልሽልኝ አልፈልግም። መች ቀረባችሁት? ከዚህ በላይ እንዴት ነው የምቀርበው? ግን በጣም አናደኝ ማለት እኔ አንቺ እንደዛ ተመካክረን እንደዛ መክሬ ስንት ነገር እንትን የሚልሽ ልጅ እንደዚህ አይነት ነገር ታረየልሽ ብዬ አንድ ቀን በህይወት ያስብ ያላቅም። በጣም እንደምወድሽ ልቤ እንዲሰበር አድርገሽ ነው እንደምወድሽ ማለት ነው። በህይወቴ እንደዚህ አይነት ነገር ታረየልሽ ብዬ ጭራሽ አስቤ ያላቅም። እስከዛሬ አስቀይምሽኝ አታውቂም። በጣም ነበር የምወድሽ፣ ግን በህይወቴ እንደዚህ አይነት ውሳኔ ትወስኛለሽ ብዬ ጭራሽ በህይወቴ አስቤ ያላቅም። በጣም ያስከፋሽኝ በጣም ነው ያዘንኩሽ። ለዛ ነው እስካሁንም ያላወራሁሽ። ቀርብሽ ደግሞ ባለማውራቴ በጣም ብዙ ነገሮች እየተፈጠሩ ስለሆነ እኮ ቀርበኝ ብታወራ ኖሮ ይሄን ሁሉ ነገር አይፈጠርም። ብዙ ነገሮች ተፈጠሩ። እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔና አንቺ ቀርበን ያላወራናቸው ብዙ ነገሮች አሉ። ከዚህ በፊት ቀርበን ነው የምናወራው፣ እንወያያለን አይደል? ብዙ ነገር ትነግሪኛለሽ አይደል? ያን ነገር ለነገርክ አንተ ፈቃደኛ አልነበርክም። ቶሎ ነበር። እንዴት ነው እኔ ፈቃደኛ መሆን? የደበቅሽኝ ነገር እኮ አለ። ከአቤል ጋር እንደምታወሩ እንደነበር እኔ አላውቅም። ጓደኛዬ ነው ማለት ከአቤል ጋር እንደምትገናኙ አላውቅም። ጓደኞችሽ የራሱ ግራ ገብቷቸዋል እንደዚህ በማድረግ። እንደዚህ አይነት ባህሪ አልነበረብሽም ከዚህ በፊት። እስኪ ንገሪኝ፣ ምንድነው እየሆናችሁ ያላችሁ? አቤል ለምንድን ነው የመጣው?
ተከትያት ነው የመጣሁት። ለምን ነው የምትከተለው? መናገር ያለብኝ እኔ አንተን አልጠራሁም። ልጠራኝም አልችልም፣ ግን ደግሞ መናገር ያለብኝ ነገር ስላለ ምንድን ነው አንተ እስኪ መናገር ኖሮብህ እኛ ማንሰማ ነገር ምንድን ነው? እስኪ ንገረኝ። እኛ አንሰማማ፣ አንተን ለመስማትም አልጠየቅንህማ፣ ልንረዳ አልቻልንም። ዝም ብለን እየጮህን ነው የምንሄደው። አንተ ከአንዴም 30 ጊዜ አልጠየቅኩም እንዴ? እሱ ያለፈ ነገር ነው በቃ ማለት ቀስ ብለህ ልትረዳኝ አልቻልኩም። አሁን እንደውም ቢሆን እኔ አሁን ልረዳ የምችልበት ታይምም ልሰማ የምችልበት ሰዓት አለ። ከቻልክ እህቴ እያወራሁት ምንድን ነው የምትፈልገው ነገር አለ? ምንም እንትን ልል አይደለም የመጣሁት ማለት አሁን ልናገር የምፈልገው ነገር ስላለ ስለኔ አይደለም ስለ ሶሊ ነው። እኔ አሁን ላይ ሶሊን በጣም ነው ማከብራት። ለኔ ትልቅ ቦታ ነው ያለኝ ለሷ። አይ በጣም ታከብራት አይደል? እና ደግሞ ማለት ነው የተፈጠረውን ነገር ማለት እስካሁን የተፈጠረው ነገር በእኔ ነው። አሁን ወደ ቡታጀራ ልትሄድ ስለሆነ ምንም ነገር እንዲፈጠርባት ስለማትፈልግ ነው እንጂ ወንድሟ ጋር ነው ቢሯታስ ምንም ነገር አይፈጠርም አይደለም ማለት እሷ ላይም የሆነ ነገር እንትን እንዳትልቀር። አይ እኔ ምንም አይነት ነገር አላደርግም። እስካሁንም ማድረግ ያለብህ ነገር ካለ እኔ ላይ ብታደርግ ደስ ይለኛል። እኔ አንተ ላይ ምንም ማደርገው ነገር የለም። ባለፈው ለተፈጠረው ነገር ደግሞ በጣም ይቅርታ። አይ ማድረግ ያለብህን ነው ለእህትህ ስትል ያደረግከው ነገር በቃ እሱ ለእህቴ አንተ አልተረዳኸኝም ማለት ጓደኛዬ ሆነ አንተ አልተረዳኸኝም። እኔ ለእህቴ ብዬ ነው እንደዛ ያደረኩት። ለአንተ ግን ምንም አልሆንኩም። ለአንተ ምንም እንዳልሆነ አይነት ነገር ነው እያሳየ ያለው። እህቱ ፈልጌ ነው ለእኔ ምንም አልሆንኩም። አሁንም ደግሞ ፖሊስ ጣቢያ ለአንተ ስለመውሰድ አስበን ምናምን ነው የመሰለ እዩን ስትናገሩ ሰምቻለሁ። እኔ ጠፍቼ አይደለም ጠፍቼ ስለጠፋው ነው እንትን ያላችሁት። አንተ ግን በመጥፋት ስለ እህቴ እያሰብኩ አልነበረም። ስለአንተ መጥፋት ነበር የሚያሳስብኝ። እዩ እሷ እኮ እህትህ ነች አይደል? ለፈልገኝ እኔ ጋር የመጣችው አይደል እኮ እንድትመጣ አልፈልግም። እኔ እህቴ አዲስ አበባ አይታው ማታውቀው ከጀርባ የሆናችሁ እንትና እሷ በፊት ለፊቷ ነው የምናገረው። ከጀርባ የሆናችሁ እኔ ሳላቅ ምንድነው የምታደርጉት? እኔ እንዴት አንተ ጓደኛዬ ነው እስኪ ልጠይቅ ዛሬ እንዴት ነው ከሷ ጋር ልታወሩ የቻላችሁት? ምንድነው ማለት እንዴት ነው እኔ ሳላቅ ሁለታችሁ እየተገናኛችሁ ምናምን እኔ ማላውቀው? አሁን በዚህ ጊዜ የሚነሳ ሰዓት አይደለም ማለት ምናልባት ጊዜ ራሱ ያስረዳ ይችላል። አሁን ስለሱ ለምንድን ነው ነገሮች ሚስጥር የምታረጋችሁ? ሚስጥር እኮ አይደለም ግን ደግሞ አሁን ጊዜው አይደለም። በቃ ሶሊ አሁን ያሁን ጊዜ ምንድነው የሶሊ እንትን ነው። እኔ አሁን ስለማንም ማስብበት ታይም አይደለም። እንደ ታላቅ ወንድም አሁን አንተ ከምታስብላት በላይ ነው እኔ ማስብላት። እህቴ ነች እያሰብኩላት ነው። ታውቃለህ ደግሞ እሱና ከዚህ በኋላ እኔ ነኝ መንገዱን ላስኬዳት የምችለው። ታላቅ ወንድሟ ነኝ እኔ በሚሄድላት መንገድ ነው ልትሄድ የምችለውና እንደፈለክ ማድረግ ይችላል። ግን ደግሞ ማለት ነው እሷ ላይ ሌላ ነገር እንትን እንዳይል እሷ አይመለከትም። አሁን ራሱ አይመለከትም። አቤል ስለሷ ምንም አይነት ነገር አይመለከትም። ማለት ማድረግ ያለብህ ነገር በእኔ ስህተት ስለሆነ ማድረግ ያለብህ ነገር እኔ ላይ ብታደርግ ደስ ይለኛል እኮ። አሁን እኔ ምንም አንተ ላይ ካሁን በኋላ ምንም ላደርግ አልችልም። በነገራችን ላይ ጓደኛዬ በጣም ጓደኝነት ታውቃለህ። ስለ ጓደኝነት ታውቃለህ። እሱ እንደማውቅም አንተ ታውቃለህ። ግን ደግሞ ማለት ነው አይደለም እዚህ አሁን ላይ ያለው አቤል ስለ ጓደኝነት ምንም አታውቅም። ጓደኝነት ማለት እኮ መግባባት ነው ታውቃለህ። መግባባት፣ መረዳዳት በሀሳብ በምን ግን ያንን ነገር አንተ ለኛ እየደበከን ያለው ነገር ሳናቅ አይደለም ማለት እንደዚህ ቁጭ ብለህና ተረጋግተህ ልታወራኝ ስሜታዊ ሆነ ነበር። አሁን የምሬን ነው በቃ ማለት ማድረግ ያለብን ነገር እኔ ላይ ብታረግ ደስ ይለኛል። ሶሊ ላይ ምንም እንዳታረግ። ምንም የምታቅልጅ አይደለም። ስለ ሶሊ አቤል አይመለከትም። ጓደኛዬ ነው ነገርኩህ። አሁን አንተ ጓደኝነት መግባባት ነው እንትን ማለት ነውና ከዚህ በኋላ ያ ነገር ስለሌለኝ እናንተ በጓደኛዬንም ላይ አልፈልግም። ከቻልክ ደግሞ ሶሊ ጋር እንዳትደርስ አሁን በኋላ በእናትህ እንዳትደርስ። ይኸው በፊት ለፊቷ አንቺም እሱ እንዳታገኙ እሱም እንዳትገናኙ። አሁን በኋላ ጓደኝነቱ ከኔ ጋር ነው፣ አይመለከትሽም። ይኸው ታርቀናል። እኔ እና እሱ መጣላታችን ነው ያሳሰበሽ። ታርቀናል። ከዚህ በኋላ እኔ እና እሱ የሚፈጠር ነገር የለም። እንኳንም መጣ እንደውም አሁን ማለት ነው ይዣት ልሂድ። እባክህ በእናትህ ግን ያስችላል ማለት እኔ እና እሱ አትገናኙ ማለት ስለኛ ያለውን ነገር ሳታውቅ። አዎ እኔ ያስችለኛል። እኔ ነኝ ከዚህ በኋላ እህቴ መመራትሽ። አንተ በጣም አቤል ታውቃለህ፣ እኔና እዩን አንተ አልተረዳህም። ምን አይነት ነገር ውስጥ እንደነበርን አልተረዳህም። ከቻልክ ደግሞ አሁን ሄደ ማለት ነው ፖሊስ ጣቢያ ያለው ነገር ለሱ ስትላዘጋለት እኔ ተወል ታሰር ችግር የለውም በመውጣው ነገር ወጣለሁ። ግን ለእዩ ሄደ ፖሊስ ጣቢያ ላይ እንትኑ አለው እኔ ጠፍቼ አይደለም እንደዚህ ቢያንስ የሆነ ቦታ ነበርኩ ብለህ ሄደ የተጀመረውን እንትን አንተ ካሊክ ሊስተካከል ስለማይችል በጣም ተጨንቋል። ስራ እየተበላሸበት ነው። እየሄደ አይደለም ታጀራ መሄድ አይችልም። ከሄደ ይያዛል። እኔ ግን ሄዳለሁ ችግር የለም እኔ ልግ ግን ቢያንስ እሱ በእኛ ምክንያት በማያውቀውም ነገር እንደዚህ አይነት ነገር ውስጥ የገባ ልጅ
እና ሂድና አስተካክልለት ከቻል። ሌላውን ደግሞ በጣም በተረፈ ስለ ጓደኝነታችን ግን ምንም አይነት ነገር ማለት አልፈልግም። አይደለም ከዚህ በኋላ ጓደኛ አይደለም አቤል። እኔ ዝምተኛና ማያወራኝ ጓደኛ የለኝም በጭራሽ ማለት ነው። ለምን ዝም እንዳልኩስ በምን ታውቃለህ? ከዚህ በፊት በጣም በብዙ ነገር ተጣልተናል፣ ተታርቀናልማ። ራሳችን በራሳችን ይቅርታ እንባባልና ይህ ይቅርታ የሚያስደራርግ ነገር አይደለም እስከዛሬ ያደረከው ማለት ነው። እኛ ላይ ገብቶሃል። ሌላ ምን ነው ቻው ብያለሁ። አሰጣለን ምን እናንተ አትድረስባት በእናትህ እና አቤል ከቻል በቻልከው አቅም ማለት ነው። ከዚህ በኋላ እኔ እናንተ ጓደኝነት የለንም። ጓደኝነት ካንተ ጋርም አልፈልግም። እንዳደርስ እሷ ጋር እሺ እንደፈለክ ማድረግ ትችላላችሁ። ግን ደግሞ ማለት ነው በሶሊ የተረዳሁት ነገር ለአንተ ትልቅ ቦታና በጣም እንደምታከብርና በጣም እንደምታከብረኝ እህቴን እኮ እንደዚህ ደረጃ እንድደርስ ያደረካት አንተ ነህ። ምንም እኮ ያደረኩት ለአንተ ያላት ቦታ ምንም ትንሽ ነገር ሳትናገር አዲስ አበባ መምጣት ነበረባት አልነበረባትም? ግን ደግሞ አትፈቅድላትም ነበር። እውነቱን እኮ እኔ አልፈቅድላትም፣ እንድፈቅድላትም አይችልም። ምክንያቱም እኔ ያለው እኮ በቃ ለዛ መምጣትም ካለብኝ እኔ ነኝ። የመጣችበት ነገር ደግሞ ብታውቅ ደግሞ በቃ ማለት ጊዜ ይነግርሃል። አይ አንተ ታናሽ እህት አለህ እንዴ አቤል? አለኝ። በቃ ለምንድን ነው የማትረዳው ግን ይሄን ነገር? በቃ እሺ ከቻልክ ከእሷ ህይወት ላይ እሷ ጋር እንዳትጠጋ። እኔ እናንተ ጓደኝነታችን አብቅቷል። እሷ ጋር እንዳትጠጋ አቤል ከቻልክ ማለት በምንም ተአምር ስልክ የሚባል ነገር ስልክ አትይዝም። ለነገሩ ስልኩን አንቺ ስልኩን አንቺ ሰጠሽን አምጪ። ስልክ የሚባል ነገር የለም ከዚህ በኋላ እንዳትይዥሽ። ካሁን በኋላ ማለት ነው መልስ እንዳትመልሽልኝ፣ ስልክ እንዳትሰጣትሽ ከቻልክ ከህይወቷ አራቅ በእናትህ አቤት። ለለመነ ጓደኛ ቢያንስ በድሮ ጓደኛ ተወያውን በድሮ ጓደኝነታችን እቺ ልጅ ምንም እንድትሆን አልፈልግም አቤት። ሌላ ነገር ከሆነች በጣም የከፋ ነገር ውስጥ ነው የምንገባው። ይዣት ልሄድ ነው አሁን በሰላም ልወስዳ ስል መተህ ለምንድን ነው የምትበጠብጥ? ሌላ ስሜት ውስጥ ለምንድን ነው የምትከተኝ? ደግሞ ስልክ ለምንድን ነው የምትሰጣት? እኔ ልታስፈቅደኝ እኮ ይገባል። በቃ ስልክ እንዳትይዝ ስለፈለኩ አይደለ ስልኳን የሰበርኩ። በቃ ሂድልኝ፣ አሁን ሌላ ነገር አንግባ። በቃ ሰሚኛለሽ አቤል የሚባል ልጅ አታውቂምሽ ካሁን በኋላ። አንተም ከዚህ በኋላ አጠገቧ እንዳትደርስ አቤል፣ አጠገቧ ሶሊ የምትባል ልጅ አጠገቧ እንዳትደርስ በእናትህ። ሌላ ደረጃ መድረስ ካልፈለክ ካሁን በኋላ ሶሊ የምትባል ልጅ ጋር እንዳትደርስ። እሺ መገናኘት ባንቺ ለራሱ ስልኩን ለምን ሰበርክበት? በቃ ስልክ አይደለም አንተ ንቀት ነው እንዴ ስልክ ለሷ የምትሰጣት? ስልኩ ሰብረዋል። እንድትገናኙ አልፈልግም እያልኩ አይደል? ለዛ ነው በቃ ስልኩ አይደለም ስልኩን ከዚህ በኋላ ምን ስለ ስልኩ ነው ያሳሰብ? ሌላ ነገር እንዳይፈጠር አቤል አሁን ከቻልክ